ሰላም ተመልካች አድማጮቻችን የዛሬ የሚያዝያ 24 የዕለተ ቅዳሜ የወርቅ ዋጋ ስንት ገብቷል፣ ጨምሯል ወይስ ደግሞ ቀንሷል የሚለውን መረጃ ይዘንላችሁ መጥተናል። ከ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብራችን የምንመለከት ይሆናል። በተጨማሪም ደግሞ የነዚህ የወርቅ ካራት ፒዩሪቲ ሌቭላቸው ወይም ደግሞ የጥራት ደረጃቸው በሀገር ውስጥ ምን ይመስላል የሚለውን የምንመለከት ይሆናል። ታዲያ እንደተለመደው ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ በዚህ የዩቲዩብ ቻናል ላይ ወርቅና ተያያዥ የሆኑ የቢዝነስ መረጃዎችን ለእናንተ የምናካፍልበት ቻናላችን ነው። ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። አሁን ወደ መረጃችን ነው የምንሄደው። የ14 ካራት የጥሬ ወርቅ ዋጋ በኢትዮጵያ በስንት በመሸጥ ላይ ይገኛል? በአሜሪካ ዶላር በ85 ከ64 ወይም ደግሞ በኢትዮጵያ ብር በ13423 ከ35 ነው በመሸጥ ላይ የሚገኘው። ይህ የሀገር ውስጥ የ14 ካራት የጥሬ ወርቅ ዋጋ ደረጃው ምን ያህል ነው ካላችሁኝ በ47.46 የወርቅ ንጽህና ሲኖረው የውጩ ደግሞ እስከ 50 ድረስ የወርቅ ንጽህና አለው ማለት ነው። ቀጥለን የምንመለከተው የ15 ካራቱን ሲሆን የ15 ካራቱ የወርቅ ንጽህና 54 ከ13 ሲሆን በውጭው እስከ 55 ድረስ አለው። በአሜሪካ ዶላር ይህ የ15 ካራት የጥሬ ወርቅ ዋጋ በ91 ከ75 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15340 ከ97 በመሸጥ ላይ ይገኛል። የ16 ካራቱን ስንመለከት 16 ካራቱ የጥሬ ወርቅ ዋጋ ዛሬ በአሜሪካ ዶላር በ97 ከ88 እየተሸጠ ይገኛል። በኢትዮጵያ ብር 16 ካራቱ ስንት እየተሸጠ ይገኛል ካላችሁኝ በ15340 ከ97 እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። ቀጥለን የ17 ካራቱን የጥሬው ወርቅ ዋጋ ብሔራዊ ባንክ ከወርቅ አውጪዎች እንዲሁም ደግሞ ለወርቅ ሻጮች የሚሸጥበት ዋጋ በምን ያህል ነው ካላችሁኝ የ17 ካራቱን የጥሬው ወርቅ ዋጋ ስንመለከት በአሜሪካ ዶላር በ103 ከ99 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 16299 ከ78 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን እንግዲህ የወርቁ ዋጋ የተወሰነ ቅዝቃዜ ያሳየበት ጊዜ ነው። መግዛትስ ካሉ አሁን ነው ያስብላል። ምክንያቱም እንደዚህ ከወረደ በተለይ በጣም ጨምሮ ከወረደ እጅግ በጣም የቆየበት ሁኔታ ነው ያለው። ለባለፉት ጥቂት 2 እና 3 ወራት ጭማሪው ከፍተኛ በሆነ ደረጃ ጣሪያ የነካበት ደረጃ መድረሱ መቼም አይረሳም። ስለዚህ እንደዚህ ዝቅ የሚልበትን ሰዓት ጠብቆ መግዛት ደግሞ እጅግ በጣም አዋጭ ነው ማለት ነው። ቀጥሎ የምንመለከተው የ18 ካራቱን ሲሆን 18 ካራቱ በኢትዮጵያ ብር በ17258 ከ59 እየተሸጠ ይገኛል። በአሜሪካ ዶላር እስካላችሁኝ 110 ከ11 የአሜሪካ ዶላር እየተሸጠ ይገኛል። በዓለም አቀፍ ደረጃ ይህ 18 ካራቱ የወርቅ ንጽህናው 75 እጁ ንጹህ ወርቅ ሲሆን የሀገር ውስጡ ደግሞ ወደ 71.81 እጁ ንጹህ ወርቅ ነው ማለት ነው። በተለይ ይህ 18 ካራት በአውሮፓና በአሜሪካውያን ዘንድ እጅግ በጣም ተወዳጅ ነው። ለምን ካላችሁ ደግሞ የመያዝ አቅሙ ፈርጠን እንዲሁም ደግሞ የተለያዩ ነገሮችን አጥብቆ የመያዝ አቅሙ ከፍተኛ ስለሆነ እንዲሁም ደግሞ በጥንካሬው ጥሩ የወርቅ እንዲሁም ደግሞ የሌሎች ብረታ ብረቶችን ኮምፖዚሽን ስለያዘ ብዙዎች ይወዱታል ማለት ነው። ጠንካራ ነው። ነገር ግን ያው ከለሩ እንደምታውቁት ከሆነ ከ21 ካራት ከ22 ካራት ጋር ሲነጻጸር እምብዛም ውበት ያለው አይደለም። ነገር ግን ጥንካሬ እንዲሁም ደግሞ የተለያዩ ዲዛይኖችን እንደ ልብ ለማውጣት እጅግ በጣም ተመራጭ ነው። እሱ ብቻ ሳይሆን በነጭ ከለር እንዲሁም ደግሞ በሮዝ ከለር ፖላዲየም የሚባል ንጥረ ነገር በመቀባት ቀለሉን
መቀየር የሚቻል የወርቅ አይነት ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ቅዳሜ የሚያዝያ 24 የ2018 ዓ.ም የጥሬ ወርቅ ዋጋ መግዣ እንዲሁም መሸጫ መረጃችንን ነው በመከታተል ላይ የምትገኙት። ቪዲዮአችንን እስካሁን እያያችሁ ነገር ግን ቻናላችንን ሰብስክራይብ ካላደረጋችሁ እንዲሁም ሰብስክራይብ እንድታደርጉ ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ሲሆን እንዲሁም የደወል ምልክቷን በመጫን ሌላ ቀንም እንደዚህ አይነት ተመሳሳይ የሆኑ መረጃዎችን ስንለቅላችሁ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። መረጃው ጠቃሚ ነው፣ ሌሎች ሰዎችም ማግኘት አለባችሁ ይህንን የሚመስል መረጃ ካላችሁ እንዲሁም ላይክ ከማድረግ በተጨማሪ ሼርም ብታደርጉ ደስ ይለናል። ወደ ሌሎቹ የወርቅ ካራት ዋጋዎች እንሄዳለን። ስንሄድ የምናገኘው 19 ካራት ነው። 19 ካራቱ ዛሬ ላይ በ116 ከ23 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18217 ከ41 እየተሸጠ ይገኛል። የ20 ካራቱን ስንመለከት እንዲሁ 20 ካራቱ እየተሸጠ የሚገኘው በ122 ከ34 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ19176 ከ21 እየተሸጠ ነው የሚገኘው። በመቀጠል በመካከለኛው ምስራቅ በኢትዮጵያ እንዲሁም በአፍሪካውያን ዘንድ ተወዳጅነት ያለው ይሄ በእርግጥ ሀገራቶችን የምንለየው አንዳንዴ የበለጠ ማጋ ተወዳጅነት አለው የሚለውን ትሬንድ በማየት ነው እንጂ በእርግጥ ይህ ወርቅ በሁሉም የዓለማችን ክፍል ተወዳጅነት ያለው ነው። እንደ ጌጣጌጥ ስንመለከተው ለጌጣጌጥ በተለይ በጣም ምቹ ነው። እንዲሁም ደግሞ ለኢንቨስትመንት ምቹ ስለሆነ በብዙ ሀገራቶች እንዲሁም ዓለማቶች በጣም የሚወደድ የወርቅ አይነት ነው። 21 ካራቱ በአሜሪካ ዶላር በ128 ከ46 እየተሸጠ ነው የሚገኘው። ይሄ በጣም ትልቅ ቅናሽ ነው። በኢትዮጵያ ብር ደግሞ በ20135 ከ02 በጥሬው ይሸጣል ማለት ነው። ተመልካች አድማጮቻችን ይሸጣል ስላችሁ የወርቅ ሻጮች በብዛት የሚሸጡት ለነሱ ነው በዚህ ዋጋ የሚሸጠው እንጂ እናንተ እንደ ግለሰብ ሆናችሁ ይህንን የወርቅ ዋጋ ቀጥታ ማግኘት አትችሉም። ምክንያቱም አሁን ባለው ወቅታዊ መረጃ መሰረት ለግለሰቦች በዚህ ዋጋ አይሸጥም። ነገር ግን ለወርቅ ቤቶች የሚሸጥበትን ዋጋ ነው የምነግራችሁ። ወርቅ ቤቶች ጋር ሄዶ ይህ ጥሬ ወርቅ ወደ ተለያዩ ዲዛይኖች ከተቀየረ በኋላ የሜኪንግ ቻርጅ ተደርጉበት እንዲሁም ደግሞ የግብር ዋጋ ተከፍሎበት ለተጠቃሚ ይደርሳል ማለት ነው። ይሄ እናንተ በተለይ ወርቅን በምትገዙበት ሰዓት ላይ በተለይ ደረሰኝ ላይ እንደዚህ አይነት መረጃዎች ይቀመጣሉ። የዕለቱ ወቅታዊ ዋጋ ማለት ነው። ዛሬ የነበረበት ዋጋ ምን ያህል ነው፣ የሚኪንግ ቻርጁ ምን ያህል ተከፈለ፣ እንዲሁም ቫቱ ምን ያህል ተከፈለ የሚለውን ይሄ ለእናንተ እጅግ በጣም ወሳኝ መረጃ ነው ማለት ነው። 22 ካራቱ በስንት እየተሸጠ ይገኛል ካላችሁኝ በአሜሪካ ዶላር በ134 ከ58 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ21093 ከ84 የ22 ካራቱ ዋጋ ነው ማለት ነው። ቀጥለን የምንመለከተው የ23 እና የ24 ካራቱ ነው። በአሜሪካ ዶላር 23 ካራቱ በ140 ከ70 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ22052 ከ64 እየተሸጠ ነው የሚገኘው። ቀጥለን የአንድ ውቂት ወርቅን ዋጋ ስንመለከት አንድ ውቂት ወርቅ ዋጋ በ146 ከ81 ወይም ደግሞ በኢትዮጵያ ብር በ23011 ከ46 በምሽጥ ላይ ይገኛል ማለት ነው። ዛሬ ላይ የተመለከተናቸው 11ዱም የወርቅ ዋጋዎች እንግዲህ ከፍተኛ የሆነ ቅናሽ እንዳላቸው ለመመልከት ችለናል። ተመልካች አድማጮቻችን ለዛሬ ያዝንላችሁ መረጃዎች ይህን ይመስሉ ነበረ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት መልካም ጊዜ